አብዬ የኔ አባት ኤቭሪባዲ ሼር አድርጉት ጋይስ ሼር ለመንሱር ሼር አድርጉት ለመንሱር ጀማል ሼር አድርጉለት እግዚአብሔርን እንጂ ያ ሁሉ አንበሳ የሄደ ጊፍት ጋለሪ ላይ የነበረው ሪፍሬሽ አደረገ እንዴ አይ መድኃኒዓለም ጋይስ ኤቭሪባዲ ደብል ታፕ ሼር መንሱር ጀማል አሁን አንዴ ላስገባው ነው መንሱር ጀማል ላስገባው ነው እሺ ጋይስ አንዴ የታለ እንደዚህ ሙሉት እንጂ እንዴ ማን ይሞላው ሰበኔ ፍይ እግዚአብሔር ይስጥ ጋይስ ሼር አድርጉት ሼር ኤቭሪባዲ ለአምስት ለአስር ሰው ሼር ኮፒ ሊንክ ጋይስ ሼር ኮፒ ሊንክ ወይኔ እግዚአብሔር እንዳከበራችሁኝ እግዚአብሔር ያክብራችሁ እግዚአብሔር ምስክሬ ነው ወይ መንሱር ይገባ ነው መንሱር ይገባል ሰበኔ ፍይ ቴንክ ዩ ሶ ማች መንሱር አልገባም እንዴ ላይቭ ላይ 45,000 ፎሎወር ነው የቀረን ነገ እንገባለን 45,000 ፎሎወር ነው የቀረን ጋይስ መንሱር ላይቭ ላይ ገባ ገብቷል መንሱር ላይቭ ገብቷል ለነውም ላክለት በሉት ላበላውንኩ እግዚአብሔርን በጣም ነው ደስ ያለኝ ለነውም ላክለት በሉት በቃ ነገ የሚገባ ይመስለኝ 44,000 ፎሎወር ነው የቀረን 44,000 ነው የቀረን 44,000 ፎሎወር ኧረ ሌላ ሰው መንሱርን ላክለት ለነውም በሉት ሃይ ምነው ቀን ገባህሳ ገብተህ አታውቅም ብዙ ጊዜ ቀን እንዴት ነው ወዳጄ ስታክ እያደረክ ነው ቀን ገብተህ አታውቅም ብዬ ነው ላግ ያደርጋል ኔትወርክ አይ ቀን እንዴት ገባህ ዛሬ መንሱር አዳማ ነው ያለሁት አይሰማም ቆይታ እየዘገየ ነው የምትሰማው እሺ አሁንስ ኤርፕሌን ሞድ አድርገህ አጥፋው ኔትወርክ አይሰማም አሁን አሎ ወይስ ዘበኞቹን ልጥራና ዋይፋይ ካለ ያስገቡልኛል ሰላም ዋይፋይ አይደለ እዚህ ጋር ይደርሳል እስቲ እሺ ቆይ ምን አንዴ ነሽ 1 ሚሊዮን ገባ እንዴ ይቅርታ አለቃ ሙባረክ በለው ማንች እንትን ዋይፋይ ታስገቢልኛለሽ በአይፎን አይ ዛማ አለ ግን ትንሽ እንትን ሆነ እስኪ የትኛው ነው በአይፎን ስካን ማድረግ ይችላል ኔትወርኩ ማስተካከል አለበት መንዙሬ ያለ ኔትወርኩማ እንዴ ብሩ ይኖራል
መንሱሬ ኧረ አዘጋጀው። ኔትወርኩ ራሱ ስለ ብሩ ሰምቷል መሰለኝ ነቅሎ ወጣ ኔትወርኩ። የኔ አንበሶች እኔ መድኃኒዓለምን እኔ እኮ እናንተ ናችሁ እኮ ክርስቶስን በጣም ነው የማመሰግነው። 40,000 ፎሎወር ነው የቀረው። ሰብልዬ ቴንኪዩ ሰብልዬ እናትማ ሆዬ 44,000 ፎሎወር 43,900 ፎሎወር ይቀረው። መርቀዝዬ እኔ አባት 44,300 ፎሎወር ነው የቀረው። 44,300 ፎሎወር ጆከር አይ ጆከር አይ ጆከር አይ ጆከር አይ ጆከር አይ ጆከር በመንሱሬ መንሱር ለምን ነው ዲክላይን የሚያደርግብኝ እንዴ? መንሱር እየሰራ አይደለም እንዴ? ዛ ጋይስ ኔትወርኩ እየሰራ አይደለም። የመንሱር ኔትወርክ እየሰራ አይደለም እንዴ ጋይስ? የኔ ይሰራል ጋይስ፣ የኔ ይሰራል። ነገ 1 ሚሊዮን እንገባለን፣ ሄደን ቪዲዮ እንሰራለን። መንሱር ወጣ እንዴ ጋይስ? መንሱር ወጣ እንዴ? ወጣ መንሱር እንዴ ከላይቭ? ናርዲዬ ምንድን ነው አሁን የላክሽው? የእኔ እናት ሙሴ ቴንክ ዩ ሶ ማች ብራዘር። ላክለት ለነውን በሉት፣ ላክለት ለነውን በሉት፣ ላክለት በሉት፣ ላክለት ለነውን በሉት፣ ለነውም ላክለት በሉት። ላክልኝ እያለክ ነው? እሺ እሺ እሺ። አረ ዋይፋዩን አጥፉት በእግዚአብሔር። ይቀበለኛ እቺም ቴንኪ አልተቀበለኝም ጋይስ። ይቀበለኝ መንሱርን ነው ምን ተቀበለው በሉት እንዴ። ዘበቃ ዛሬ አዳሩን እስከ ነገ ጧት 1 ሚሊዮን ይገባል ጋይስ። እኮ እኔ እኮ እየላኩለት ነው። ለምን አይቀበለኝም? ይቀበለኝ። እኔ እኮ እየላኩለት ነው ጋይስ። እኔ እልክለታለሁ እሱ አልተቀበለ። ታዲያ እኔ መንሱሬ አሁንስ ናሁም አሁንም አይሰማም? ባው ድምጽ እየዘገየ ነው የሚደርሰው። ግን ይሁን በቃ ምን ይደረግ? ይሁን በቃ አትነካከው። ይሰማል 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 ይሰማል። መንሱሬ ይሰማል እንዴ? ኦኬ ይሰማል። እንዴት ነህ ናሁም? ደህና ነህ ወይ? በጣም ሰላም ነኝ። እግዚአብሔር ይመስገን። ክብሩ ይስፋ ክብሩ ይስፋ ክብሩ ይስፋ። እንዴ ወልደ ጊዮርጊስ የኔ አባት! ወይኔ አባቴ መጣ ጋይስ፣ አባቴ መጣ። ናሁም ወልደ ጊዮርጊስ መጣልኝ። ሁለት አባት ነው እንደ ያለ? አይ ወልደ ጊዮርጊስ ነው አባቴ። ሶልዬ
ስማ ትላንትና 10 አንበሳ ወርዶ ይኸውልህ ጊፍት ጋለሪው ሪፍሬሽ ሲያደርግ አሁን ምንም ጊፍት ጋለሪው ዜሮ ሆነ። አያናድም? ወይኔ መንሱሪ 500 ሺህ ብር ሰክሰስ ምን ያደርግልሃል? በቃ ብሩስ የት አለ እንዴ? 1 ሚሊዮን ገባ እንዴ? አልገባህም እኮ። አይ መንሱሪ ደግሞ 43,000 ፎሎወር ነው የቀረው። 43,000 እስከ ነገ ገባለው። እስከ ነገ 1 ሚሊዮን ይገባል። ነገ በካሽ ይሻለናል ጋይስ ወይስ በቼክ? ቼኩን ለነገሩ ወይ ቼክ ትሰጠኝና ሄጂ ባንክ አውጥቼ ምናምን ነገር ሙሉ በቪዲዮ እናሳያቸዋለን። እሱ የተፈለከውን በካሽ አይቻልም። በካሽ ያው የሀገሪቷ ሕግ አይፈቅድም። ከሕግ ውጪ እኔ እንደ ካምፓኒ 100 ሺህ ብር ነው ማውጣት የምችለው። በግለሰብ ደግሞ 50 ሺህ ብር ስለሆነ በካሽ አይቻልም። ግን 500 ሺህ ብር ሬዲ ሆኗል። ምንም ጥያቄ የለውም። ይከፈላል። ያከፋፈሉ ሁኔታ ያው ላይቭ ላይ ነው ምን አዳማ ጊዮርጊስዬ የኔ አባት ዳድ ወልደ ጊዮርጊስዬ አባቴ መጣ። በሉት ጋይ ሳሙልኝ ወልደ ጊዮርጊስን። መንሱር በእናትህ ኔትወርክ ለምንድን ነው የሚቆራረጠው? መንሱር ስለ ብር ሳወራ ነው የሚቆራረጠው። አሁን አይሰማም? ይሰማል መንሱሬ። እንዴ ምንድነው? አንድ ነገር ልንገርህ። አንድ አንበሳ እንዲህ አውርዶልህ እንዲህ አባቴ ዳዲ ብለህ ጉልበቱን ስትስም 500 ሺህ ብር እየሰጠሁ ነው እኮ እኔ። አባቴ እኮ ነው 400 ሺህ ፎሎወርስ እና 500 ሺህ ብር። ወልደ ጊዮርጊስ እኮ አባቴ ነው። ለዛ ነው አባቴ ነው። እንዴ ምንድን ነው የምትለው? ብለህ ደግሞ ገባኝ። አንድ አንበሳ ነው የሰጠህ እኮ እኔ እኮ 500 ሺህ ብር እና 400 ሺህ ፎሎወርስ ነው። 11 አንበሳ ነው የሰጠኝ። 11 አንበሳ ስንት ነው? 2,000 ምናምን ዶላር ነው። ምንም ይሁን በቃ እንዴ ለእኔ አባቴ ነው። አንተ ደግሞ ያጎታችን ልጅ ነህ። ምን ልታደርገኝ ነው ታዲያ? እኔ 500 ሺህ ብር ስሰጥ ያጎታችን ልጅ ነህ። ያጎታችን ልጅ ነህ። በቃ ችግር የለም እንደሚሆን እናደርጋለን። ወይ ጉድ! አሁን ይኸውልህ መንሱር ነገ 1 ሚሊዮን ይገባል። 1 ሚሊዮን ፎሎወር። እግዚአብሔር ይመስገን። እግዚአብሔር ክብሩን ይውሰድ። እናንተንም ቤተሰቦች እግዚአብሔር ይስጣችሁ። ክርስቶስ እንደ ትሬንድ እንደ ቻሌንጅ ጋይስ አንዳንዳባ እንደ ቻሌንጅ የሰራችሁት እግዚአብሔር ያክብራችሁ፣ እግዚአብሔር ያክብራችሁ ብያለሁ። መንሱር ወልደ ጊዮርጊስዬ ወንድሜ የኔ ጌታ መንሱር ታረግልኛል። ስለዚህ አሁን መንሱር እንዴት ነው ብሩን የምትሰጠኝ ማለት ነው? ሰው እንዲያውቀው በፈለግከው ሲስተም ስትፈልግ ስፈልግ ምን መንሱሪ ብሩ ላይ ነው እንደሚቋረጠው። መንሱሪ የማን ኔትወርክ ነው? የኔ ነው እንዴ? ወልደ ጊዮርጊስ ወልደ ጊዮርጊስ መስሎህ ነው እንጂ አንተ አባቴ ነህ። በቃ መስሎህ ነው። በቃ እኔ ምን መሰል አንዳንዴ ልጅና አባት እኮ ሲገናኝ ማለት ነው የሆነ ልቡ የሚሳሳበው ነገር አለ።
ወልደ ጊዮርጊስ እኔ አሁን እየተሳብኩ ነው የሆነ ደም አለ እንደዚህ የሚገናኝ አንተ ዳር ነህ በቃ የኔ ጌታ መንሱር ጀማል አረ መንሱር ጀማል ከስ ጊፍት ጋለሪ እኮ ገና መንሱር አንድ አንበሳ ሰጥቶ አላለም። የኔ አይደለም እኮ የሱ ነው የኔ አይደለም። መንሱር አረ መንሱር ጀማል መንሱር ኢየሱስ ምን አይነት ነገር ኧረ በኢየሱስ መንሱር አንተ መንሱር እንዴ መንሱር እኔ ላለቅስ ነው መድኃኒዓለም ላለቅስ ነው አንተ ወጣ እንዴ ድጋሚ ወይ ኔትወርክህን እንዴ መንሱር ምንድነው እንዴ ወዲያ በእናት እንዴ ኧረ ነውር ነው ኔትወርኩ ምን አይነት ኔትወርክ ነው እስከዛሬ ሰርቶ የሚያውቅ ኔትወርክ ለኔ ጊዜ ነው እንደማይሰራው ለኔ ስለ ብሩ ለወራ ስለሆነ እንደማይሰራው አጆከር ምንድነው የሁሉ ሰው ተቋረጠ ምን ነው ተቋረጠ ኔትወርኩ እኔ ምን አውቃለሁ ማለት ምን ነው የተቋረጠብህ ኔትወርኩ የሱ ኔትወርክ የመንሱር ኔትወርክ 500,000 ብሩን እንዴት ነው የሚገባው በፈለከው መንገድ ሲለኝ ተቋረጠ ማለት መጀመሪያ ፎሎውን ሙላ 40,000 ምናምን ቀርቷል አንዴ ጆከር ይሞላል ምንም እኮ አዳሩን ይሞላል እኮ ብራዘር እኛም እኮ ፎሎ እያስደረግን ነው በእርንበት ሰው ሰብሰብ ባለበት እግዚአብሔር ይስጣችሁ አመሰግናለሁ አንዴ እግዚአብሔር ይስጣችሁ ብቻ አይደምድም አባቴ ከፍያለን ናው ፎሎ ያላደረጋችሁ ቪዲዮ ያልሰራችሁለት ቪዲዮ ስሩለት ቢያንስ 1.3 ይግባ በቃ በዚህ 3 ቀን እቺ 40,000 50,000 ቀላለች የመንሱርን ብር በአንድ ወር ውስጥ ነው የተባልኩት በአንድ ወር ውስጥ ማለት ነው ስማ ጆከር ማለት የምን በአንድ ወር ውስጥ ነው የተባለው 1.5 ምንም ችግር የለውም በዚህ 3 ቀን ውስጥ ይጠብቀን ብሯን ከተቀበልክ በኋላ ናውሚ ብሯንማ 1 ሚሊዮን ሲገባ እኮ ጆከርዬ ይሄድና ብሬን ነው 40,000 አይደል ይቀራ 40,000 በቃ ነገ ጧት ይገባል ነገ ጧት እኮ ይገባል ዛሬ አዳርን ትገባለህ 40,000 በቃ አዳሬን ይገባሉ እኔ ቤት እዚያው 8,000 ሰው ፎሎ ያላረገኝ ፎሎ ያርገኝ ግናሆም ይሄ ሰውዬ አገባም ብሎ አስቡ ነው እንዴ 500,000 ያለ እንዴት ብሩን መጨመር ነበረበት አዎ እንዴ ብሩ እኮ 8 እንኳን ማድረግ ነበረበት እኮ ነው እኔ 4 ዓመት ያልሞላሁትን 1 ሚሊዮን እኔ በ3 ቀን ይገባል ብዬ እኔ እንዴት ላቀው እችላለሁ አልገባም ብለህ አንተ አምነህ ነበር እኛ እያለን አትጽፍልኝም ነበር ለኔ እንዴ እኔ በመላቀው እችላለሁ
በቃ ህዝቡ እኮ እንዲሰራ ማለት 10 ሰው 5 ሰው ከአንድ ጊዜ ከሰራለ እንደምታየው ነው። ብዙ ሰው ነው ይሰራል። 1000 ሰው እንደ ቻሌንጅ እኮ ነው የተሰራው እኮ እግዚአብሔር ምስክር እንደ እሱም አትገባም ብሎ ነበር። ግን 8 እንኳን ጋት ቢሆን ነው እዛች ላይ የሆነ ነገር ጨማምረን ከእግረኝነት ተወጣ ነበር። እግረኛ አይደለም። የኔ አባት እኔ እኮ ታሳዝነኛለህ። ያላሳዝንኩም አላሳዝን ነው መንሱር እዚህ ይምጣና ቃል ይግባ። በቃ እኮ ፎላርጉ ቪዲዮ ስሩለት። በቃ 2 ሚሊዮን ይግባ። ላስገባውና ላንተ ልላክልህ አስገብቼው እሱ ልላክልህ። በቃ እሺ ላክልኝ። ጋይስ እግዚአብሔር ምስክሬ ነው። በጣም መጣ መንሱር ወልደ ጊዮርጊስ ግባ እስቲ በእናትህ ና እስቲ ግባ በእናትህ ላይቭ ላይ ግባልኝ እስቲ ወንድሜ። የት አለ እንዴ? የኔ ኔትወርክ አይደለም የመንሱር ነው። ወልደ ጊዮርጊስ እስቲ ላይቭ ግባልኝ እስቲ ና። አቦ በእናትሽ ልጅ ማነች? ከፈርሽ ያምራል። ወልደ ጊዮርጊስ ይናገባል። ግባ እንዴት ነህ አባቴ? ደህና ነህ? ኧረ ደህና ነኝ በጣም እግዚአብሔር ይመስገን። እንኳን ደስ ያለ። እየሞላ ነው እያየሁት ነው ፎሎወሩ። አዎ 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 የኔ ጌታ ውይ መንሱርን አስገባው። መንሱርማ አይ በቃ ዛሬ ማታ በቃ ገብቶ ማደር አለበት። ይገባል ዛሬ በቃ እስከ ነገ ጠዋት ድረስ ይገባል። አይ አሪፍ ነው። በቃ ለእንትንም አሪፍ ማስታወቂያ ትሰራላችኋለህ በዛው። ለምን? ለፊንቴክ ነው የድርጅቱ እንዴ? አዎ አንተ ማስታወቂያ አትፈልግም? በዚሁ አምባሳደር ያስፈርመዋል። በቃ እንዴ ታዲያ ወልድዬ አንተ ማስታወቂያ አትፈልግም? እንደው ለድርጅት ምናምን ወልደ ጊዮርጊስ አንተ አትፈልግም ማስታወቂያ? አረ ችግር የለም ትሰራልኛለህ መጀመሪያ። ከዛ ድርጅት ጋር እሰራልሃለሁ። ችግር የለም እግዚአብሔር። ይኸው ቆይ መንሱር መጣ እኮ መንሱር መጣ። መንሱር አንበሳ ወርዶ እኮ ነው የወጣው። መንሱር ኔትወርክ አስቸገረኝ እኮ ኔትወርክ መሰለኝ። አሁንም ቀይ እያበራ ነው። ታዲያ አንበሳ ቢወርድ ለምን ምን አስወጣ? እንዴ ወጣ ነቀለብኝ እኮ ነቀልክብኝ እኮ። መንሱር እንዴት ነህ? ደህና ነህ ሆይ? ሰላም ወንድሜ ደህና ነህ? አለን ሰላም። ሰላም በለው መንሱር አባቴ ነው። ሰላም በለው። እንዴት ነህ መንሱር? እውነት ለሌሎችም ይደገም ይሄ ቻሌንጅ። በጣም ደስ የሚል እንትን ነበረ። አሪፍ የማስታወቂያ ወይም ነው። በጣም አሪፍ ማስታወቂያ ነው። በዛው ያልተቀባበለው የለም ይሄንን ቻሌንጅ ባይዘው። አዎ እኛ ዋናው ታርጌታችን ማስታወቂያ ሳይሆን ናሆምን 1 ሚሊዮን ማስገባት ስለሆነ የኛ ድርጅት ኦልሬዲ
አገር ያወቀው ፀሐይ ሞቀው ነው። ብዙም ችግር የለበትም። ግን ያው ናኦምን ለማስተዋወቅ 1 ሚሊዮን መግባት አለበት የሚለውን ነገር ስለምንፈልግ ነው በብዛት ትኩረት አድርገን የሰራንበት። ያው 1 ሚሊዮን ደግሞ መግባቱ አልቀረም። 500 ሺህ ብር ድምጽ ራቀ። ድምጽ 500 ሺህ ላይ ራቀ። መንሱሬ 500 ሺህ ብር መሸለም አይቀርም ነው ያልከው። አይዞህ 42 ሺህ ነው የቀረው። በቃ ለምን እንዲያናረግም ታዲያ? ምን 42 ሺህ ሰው የሚቀር ከሆነ ይኸው ወንድማችን እዚህ ስላለ 100 ሺህ ብር ይቀነስና 400 ሺህ ብሩን ሰደው አሁኑኑ ምን 100 ሺህ ብር ይቀነስና 400 ሺህ ልስጥህ። 100 ሺህ ብር ይቀነስና ለምን ነው የሚቀነሰው? አይ 1 ሚሊዮን አልገባህማ። አራቶ ገባለሁ እኔ ወንድም እገባለሁ። አይ ከፈለክ ብዬ ነው። ከቸኮል አልፈልግ የኢንስታግራም ፎሎወር እንጨምርበታለሁ እዚህ ላይ አይቻልም። ግን ሌላ አይነት አሪፍ አማራጭ ይዤልህ መጥቻለሁ። በደንብ ስማኝ። 2 ጆሮ ሰተህ 2 አይን ሰተህ እሺ። ያው መጀመሪያም ያው ቻሌንጁን በዚህ ሁኔታ ስናደርግ እውነቱን ለመናገር ያንተ 1 ሚሊዮን መግባት ነው ትልቁ ታርጌታችን። ያው ታርጌታችን ተሳክቷል ማለት ነው። እናም ደግሞ እንደ ቢዝነስም ፕሮሞት ማድረግ ነው። እናም ደግሞ 500 ሺህ ብር ለአንተ መስጠት ነው። ግን አሁን እኔ ምን አሰብኩ መሰለህ? እንደ ስራ ያዘው ልጅ እኔ ጋር ነው የሚያለቅሰው። እሺ እንደ ቻሌንጅ ያዘውና በዚህ ሳምንት ወይ ደግሞ በ2 ሳምንት ውስጥ 1.5 የምትገባ ከሆነ እኔ 1 ሚሊዮን ብር ልስጥህ። ካልገባህ ግን 500 ሺህ ብሩን አትወስደውም። ምርጫው ያንተ ነው። አባቴ ምን ትላለህ? አይ እሱ የቢዝነስ ሰው ስለሆነ ይሄን ነገር በደንብ ይረዳዋል ብዬ አስባለሁ። አይ ብልጥ ልጅ እየበላ ነው የሚያለቅሰው። አባቴ ይኸውልህ ብልጥ ልጅ እየበላ ነው የሚያለቅሰው። ረስተኸው ነው አንተ ራሱ ይሄን አባባል ተናግረዋል። በሆነ እንትን የሆነ ጥያቄ ጠይቀው ለምን መሰለህ ብልጥ ልጅ እየበላ ነው የሚያለቅሰው። መንሱርዬ ገባኝ። አይ ያው እኛም የተሻለ ነገር እንድታገኝ ከማሰብ ግን እንዳልኩ ነው 1.5 ካልገባህ 500 ሺህንም አታገኘውም። አይ እንትን እኔ ምን አስባለሁ መሰለህ? አንደኛ እናንተም ትጎዳላችሁ። ገባህ? 500 ሺህ ብር ተጨምሮ እናንተም ስለምትጎዱ አሁን ባለው 500 ሺህ ስጠኝና የቢሊየንስ ኦፍ ትራንዛክሽን ያለው ተቋም ስለሆነ ምንም ችግር የለም። ግን ጀስት እንድታስብበት ነው። አሁን መልስ ቸኩለህ መልስ አትስጠኝ። ግን ኧረ እኔ ችግር የለም። እኔ አልፈልግም መንሱሪ፣ እኔ አልፈልግም፣ እውነት አልፈልግም። ከፈለግ ማለት ነው 500 ሺህ ስጠኝና ማለት ነው 500 ሺህ ነገ ትሰጠኝና ማለት ነው። ከዛ 2 ሚሊዮን ከገባ 1 ሚሊዮን ብር በለኝ። ኖ እሰጥሃለሁ። እኔ ብርህን እሰጥሃለሁ እኮ። ግን እኔ ያሰብኩት ምን መሰለህ 1.5 ግባና 1 ሚሊዮን ብር እናድርግልህ። ካልገባህ ግን 500 ሺህ ብሩንም ታጣለህ። ይሄ እኮ ያው የስራው ባህሪ ነው እኮ ቢዝነስ። እኔ እባክህ ተው፣ ብር ሲበዛ አልወድም። እኔ ብር ሲበዛብኝ ለኔም ጭንቀት ነው። አልፈልግም፣ በእውነት አልፈልግም። ደም ግፊት፣ ብርን ተያይዘው የሚመጡ በሽቶች አሉ። ገባ? ደም ግፊት፣ ብዙ ነገሮች አሉ። ነጋዴ ስላልሆንክ ነው እንጂ ይሄን አማራጭ ለሱ ብትሰጠው፣ ይሄ እሱ ሀብታም ነጋዴ ነው። ቀንና ማታ ሰርቶ ያችን 1 ሚሊዮን ብር ማግኘት ነው የሚሞክረው እንጂ 500ውን ይሻይልም ነበር። አይ እኔ ደም ግፊትንም አልችልም። ተው እባክህ ይቅርብኝ። ግን መንሱሬ የመጀመሪያው ሚሊዮን እኮ ከመጣ አሁን ኦልሬዲ ልጁ እኮ ግማሽ ሚሊዮን ነው የሚባል 500 ሺህ አይባልም። በነገራችን ላይ
ግማሽ ሚሊዮን ነው። በቃ አሁን የመጀመሪያው ሚሊዮን ከተሳካሽ ሌላው ሚሊዮን እኮ እያሽቃበጠ ነው የሚመጣ። በጣም ምንም ችግር የለም። ያው ስለዚህ ዝም ብሎ የሚከብደው የመጀመሪያው ሚሊዮን ነው። የመጀመሪያው ሚሊዮን ነው የሚከብደው። ከዛ በኋላ ያሽቃብጣል። ያው ታውቀዋለህ መንሱሬ። ስለዚህ አልሸሹም ዞር አሉ ነውና ግማሽ ሚሊዮን ይውሰድ። ከዛ በኋላ ወደ ሌላው ፕላን እንሄዳለን ነው። አዎ ሌላ ቻሌንጅ ነው ወይ ደግሞ ከሰጠኸው በኋላ ራሱ ቻሌንጁ ተጀምሮ ከዛ ከተሸነፈ ይመልሳል ይሁን። አይ እንደዛ አይነት ዲል የለም። ከተሸነፈ ይመልሳል ይሁን። እንደዚህ አይነት ዲል ከሆነ እኔ የማደርገው እንዴት ነው መሰለህ? 1.5 ከገባ በዚህ ቀጣይ ሳምንት አንድ ሳምንት ውስጥ 1 ሚሊዮን ብር ልሰጥህ። አይ ካልገባህ ግን 500,000 ብሩን ልታጣ። ያው እኔ አይደል መጀመሪያም ይሄን ሐሳብ ያመጣሁልህ። አሁን እኮ ልንገርህ ግን ይቅር ሐሳቡ አመንጭም እኮ ነኝ። አሁን ልንገርህ ታሪኩን። ናሆም አጋጣሚ እኔ አዳማ እየሄድኩ የሆነ የሚፈልገው ነገር ነበረ፣ መግዛት የሚፈልገው ነገር ስለነበረ ያው እንደ ጓደኛ አማከረኝ። ናሆም የስንት ፎሎወር ደረስክ ስለው አይ ኦልሞስት 600,000 አለኝ። እንዴ እስካሁን 1 ሚሊዮን አልገባህም ስለው አልገባሁም ማለት በቃ ቻሌንጅ አድርገውና እኔ አዳማ ላይ ፊንቴክ ኢንቨስትመንት ብራንች ስለከፈተ ያንን ብራንች 500,000 ብር ይሰጣል። በዚህ አንድ ወር ውስጥ 1 ሚሊዮን ከገባ 500,000 ብር እና ፎሎወርስ አልኩት። በቃ ጥሩ ነው ልሞክር። እኔ እኮ ታውቀኛለህ መንሱር፣ መጥፎ ነገር አልሰራም። ሶሻል ሚዲያ ላይ ሰው ይወደኛል፣ በእርግጠኝነትም ደግሞ ያስገባኛል አለኝ። አይገርምም? እኔ በጣም ኮንፊደንሱ ነው ደስ ያለኝ ያን ቀን። ከዛ እሺ ማለት ጎ ሄድ አልኩት። ቪዲዮ ሰርቼ ማስረጃ ፈልጋለሁ ሲለኝ ቪዲዮ ሰርቼ ላኩለት። አሁን ግን ዘሴም ስቶሪ 1.5 የምትገባ ከሆነ 1 ሚሊዮን ብር ካልገባህ ግን 500,000 ብሩንም አታገኘው። ከሁለት አንዱ ምረጥና መንሱሬ እኔ እንዳልኩ ነው። እኔ የምፈልገው 500,000 ብሩ ነው። ችግር የለም ይቅርብኝ፣ 1.5 ይቅርብኝ። ቀስ እያለ ሰው እያየኝ ፎሎ ያደርገኛል። ችግር የለም። አሁን 1 ሚሊዮን ልገባ ስለሆነ ዛሬ አዳሩን እስከ ነገ 500,000 ብሩን ስጠኝ። ከዛ 500,000 ብሩን ከሰጠኝ በኋላ ስለ ሚሊዮንስ ደግሞ አስባለሁ። አሁን እኮ ነገር እኔ አሁን 1 ሚሊዮን ብር ብትሰጠኝ ማለት ነው መንሱርዬ፣ በአንዱ አንተ 1 ሚሊዮን ብር ብትሰጠኝ ምን አለ መሰለህ ነገርኩህ፣ የሀብታም በሽቶች የሚባሉት ደም ግፊቱ፣ ስኳሩ፣ የምሬን እግር